እና 7 አይነት ጋሻዎች የነበሩ መሆኑ ነው። ወደዚህ ጋር ስንመጣ በወላይታ ከ100 በላይ የጦር አይነቶች አሉ። ለጊዜው እዚህ ያሰባሰብናቸው አሉ። ቅድም ስናገር አንድ ሰው ጦር ሜዳ ውሎ የገደለ ከሆነ ጆሮ ይበሳል ብያለሁ። ጦርም ደግሞ ጦር ሜዳ ውሎ የገደለ ከሆነ የጦሩን ጆሮ ይበሳና ይሄንን ጦር ሮቲ ይደረግለታል። ይሄንን ጦር ወዲያው እንዳየ ይሄ ጦር ሜዳ የዋለ ነው ይላል። ይሄ ኮይሻ የተባለው ጦር ከባድ ጦር ነው ማለት ነው። እንደገና ወደዚህ ጋር የምንመለከተው ይሄኛው ዳግም መውጋት ሳያስፈልግ ይሄ ዳግም መውጋት ሳያስፈልግ በአንድ ጸጥ የሚያደርግ ዋርጂያ የሚባል የጦር አይነት ነው። ይሄ ደግሞ ሸለላ የሚባለው በጦር ሜዳም በአደንም ይውላል። ከዚያ በዚሁ ሲፎክሩም ይሄንን ጦር ይዞ ሸለሌን ይዞ ነው። ይሄ ደግሞ መጫም የሚባለው ባለ ጥርስ አንጀት መዞ የሚያወጣ ነው። ከአንድ ጥርስ እስከ 4 ጥርስ ያለው በጦር ሜዳ በአደንም ይውላል። እነዚህ ጦሮች በሙሉ በአደንም በጦር ሜዳ ይውላሉ። እነዚህ ይሄ ባለ ሁለቱ ከርወላ ይባላል። ይሄ በሁለት ቦታ ንጉስ ጦና በተለይ ለአደንም ለጦር ሜዳም ሲሄድ ብዙውን ጊዜ ይሄንን ጦር ነው የሚጠቀሙት ከርወላ የተባለው። ይሄኛው ደግሞ እነዚህ 3 ጦሮች በአደንም ሆነ በጦር ሜዳ አይውልም። 3 ጦሮች ቅድም በወላይታ 52 ንጉሶች ነግሰዋል ብያለሁ። ይሄንን ቦሻ መጫሚያ ወይም ላፕ መጫሚያ የተባለውን የሚይዙት ማን ነው? ንጉስ አገርን በቅንነት ይመራል ብሎ ቃለ መሃላ ሲገባ ይሄንን ዛሬ ህገ መንግስት ይዘን ነው ቃለ መሃላ የምንገባው። ንጉሱ ግን በዚያን ጊዜ ይሄንን ጦር ይዞ ህዝቡን በቅንነት ካልመራው ይሄን እንዲህ ያድርገኝ እያለ መሃላ የሚገባበት ጦር ነው ማለት ነው። ይሄኛው ባለ 7 ጥርስ። ይሄ ደግሞ ባለ 12 ጥርስን የሚይዙት እነማን ናቸው? ባህላዊ ቄሶች ናቸው። እዚህ ጋር ይሄንን የአራዊት ቀንድ ያስቀመጥንበት የራሱ ምክንያት አለ። እግዚአብሔር ሰማይና ምድርን ሲፈጥር ለሰው ልጅ መኖሪያ ብቻ አይደለም እንደሰጠው ለአራዊትም ጭምር ነው። ስለዚህ አደን ህይወት መሆን እናስተምራለን። ሁለተኛ ደግሞ ድሮ በወላይታ ላይ አደን የጦር ሜዳ ትምህርት ቤት ነው እና የጦር ሜዳ ሰው ጥሩ ጦረኛ ጥሩ ያደን ሰው በጦር ሜዳ ውጤት ስለሚያመጣ በዚህ ትምህርት ቤት